ይሄ ነው ፍርዱ። እና እባካችሁ ለእናንተ ለነዚህ ልጆች ስትሉ እራሩለትና ይሄ ልጅ ወደ ሀገሩ ወደ ነበረበት ቦታ ተመልሶ እኔ እርግጠኛ ነኝ ዳንኤል ከዚህ በኋላ ሰው ብቻ አይደለም የሚሆነው መልአክ ነው የሚሆነው ዳንኤል ከዚህ በኋላ። ምክንያቱም ታች እግዚአብሔር አውርዶ አስተምሮታል፣ አሳይቶታል። መማርም ካለበት ያለበት ነገር ካለ ማለት ከዚህ በኋላ ዳኒ እርግጠኛ ነኝ እንደው አምሶዲ ለቃላቱ ይቅርታ አድርጉልኝና መልአክ ስል እንደ መልአክ ይበራል እያልኩ አይደለም። በጣም ጥሩ ሰው ይሆናል ለማለት ፈልጌ ነው። እና ይሄንን ለመናገር ፈልጌ ነው። እባካችሁ ጣታችሁን የምታነሱ ሰዎች 3 ጣት ወደ እናንተ ነው የሚጠቁመው። 1 ጣት ነው ዳኒ ላይ የምትጠቁሙት። እና እናድነውና ለልጆቹ አባት ይሁን። በቃ እሷም ለልጆቿ እናት ትሆንና ልጆቹ ነገ አገር ማን ያውቃል እኮ ይሄን ታሪክ ልጆቹ ነገ አለው ኢትዮጵያኖች ይሄንን ታሪክ ሰርተውለት ለዳኒና ለቤተሰቡ ሴቭ ስላደረጉ ብለው ነገ ለሀገራችን አንድ ነገር ሊሰሩ እኮ ይችላሉ እነዚህ ልጆች። ስለዚህ ባካችሁ ይሄንን ለማለት ፈልጌ ነው። ቴንክ ዩ አመሰግናለሁ። ኦኬ በጣም አመሰግናለሁ። ያው ወደ ኋላ አልመለስም ብያቸዋለሁ። የዳኒን ጉዳይ ኦልሬዲ ከዚህ አሁን ካለው ሁኔታ አንፃር ኢትዮጵያ ላይ እስካሁን ሲጨንቀኝ ከነበረው ነገር አንዱ የሆነ ነገር እንኳን ቢያጋጥመው ህግ እንኳን ለማቆም የህግ ከለላ ለማግኘት የተለያየ ነገር እንኳን ለማድረግ በማይችልበት ነበር። ዛሬ ግን እግዚአብሔር ይመስገን ትናንትና ላይ ሄደን በፍትህ ሚኒስቴር ተፈቅዶለት ህጋዊ በሆነ መንገድ ሰው ስለሆነ ብቻ የትኛውም ዜጋ የትኛውም ስም ስላለው አይደለም፣ ሰው ስለሆነ ፍትህ ሚኒስቴር በህግ አግባብ ጠበቃ እንዲኖረው ተፈቅዶ ጠበቃ ተሰጥቶታል። ጠበቃው ጋር ቁጭ ብለን የምናወራቸው ነገሮች ይኖራሉ ፐብሊክ የማይወጡ። ነገር ግን ትልቅ ጥረት ነበር። ይሄንን ለማግኘት ብዙ ፕሮሰሶች ነበሩት፣ መንገዶቹ ጠባብ ነበሩ። ነገር ግን እግዚአብሔር ደግሞ አንቀጽን አዋጅን ምናምን ጠቅሶ ብቻ አይደለም ህግ የሚባለው ላይ በወጥ መመሪያ በሚባል ደረጃ ራሱ ክፍተት ባለው ነገር የህግ ክፍተቶቹ ተስተካክለው ለሱ ጠበቃ እንዲኖረው ሆኗል። ምክንያቱም የግል ጠበቃ ማቆም አይችልም። ብዙ ነገሮች ነበሩ። አንድ ጊዜ ነገሮች ከተጣሩ በኋላ ህጋዊ የሆኑ ፕሮሰሶች ከሄዱ በኋላ ዳኒ ኢትዮጵያዊም ሆነ ኖርዌጂያዊም ሆነ ሌላም ሆነ ችግር የለበትም። በነገራችን ላይ ሰው ተይዞ ተጠርጥሮ ሊያዝ ይችላል። ተጠርጥሮ የፈለገው ነገር ይቻላል። ወንጀል ካለበት ወንጀል ነው። በዚሁ ግን አንድ የመጨረሻ እንደው ደግሜ ብዙ ተቆርጦ ስለምትልኩልኝ በእናታችሁ አትላ እናም የምንኖርበት ነገር ግን አይደንቲቲ ክራይስ ከሆነ ወይም ደግሞ የመጣችሁበት ናሽናሊቲ የሆነ የተሰጣችሁ ኬዝ ላይ በሆነ ነገር ጥርጣሬ ካላቸው ያንን ነገር የሚያደርጉት ምንድነው? በአግባቡ ወደሚፈልጉት መንገድ ሄደው የነሱ ፕሮሰስ አለው። እስከ ፍርድ ቤት ያቀርቧቸዋል። ከዛ በኋላ ዲፖርት የማድረግ መብት አላቸው። እንደ ሀገር ባለመብት ናቸው። ችግራችሁ ያ ነው። አንደኛው ያ ነው። ሁለተኛው እንደ ፍቄ በጣም ደጋግሜ እንደው ዛሬ እንደው ባልደግሞ ባላወራው ብዬ ከምላቸው ነገሮች አንዱ ይሄ ነው። እንደ ፍቄ ደግሞ የምነግራችሁ ሂዩማኒቲ ሰው ልጅ ማገዝ በየትኛውም ዓለም አሸልሞ እንጂ አስከስሶ አያውቅም። መሸለም ባትችሉ እንደው አፋችሁን ባታበላሹት። እሱም መግቢያውን እና እንዴት አመሻችሁ እና አንዴ መግቢ እሺ፣ እንዴት አመሸሽ። ስለዚህ በተቻለ አቅም እንደው ለምንናገረው ነገር እንኳን በተቻለ ጠንቃቃ ብንሆን ሰንበዲ ይሄንን ይዞ ተገኘ፣ ይሄንን አደረገ፣ ይሄንን አለ ታዛ ስፕሊክት አለ። በዛ ውስጥ እንኳን የምታውቁት ታሪክ ቢኖር ተጠያቂ ሊያደርጋችሁ ይችላል። ከየት መረጃ አምጥታችሁ ነው ልትባሉ ትችላላችሁ። መጠየቅ እንዳለባችሁ እኮ ዘመኑ ሰልጥኗል። አሁን እከሌ ይሄን ይዞ በምን አያችሁ? አስተላላፊው እንደው ይዞ እንኳን ቢገኝ ፖሊስ መረጃውን ካልሰጣችሁ እጁ ላይ የያዘውን እንዲህ ይዞ ነበር ካላችሁ በምን አወቃችሁ? አንዳንዴ ይሄ ነገ ጠዋት ደግሞ ለእናንተ ወተን እንድናለቅስ አታድርጉ። የምትኖሩበት ሀገር ህግ
ሂደቱ ብዙ ነው። ነገ እናንተም ደግሞ ዲፖርት ተደረጉ እንዲኮ ስንል ሳላቅ ነው እየተባለ ሌላ በዳኒ ጉዳይ እኔ ከማንም በላይ ሺህ ሰው በሰራው ቪዲዮ ልክ አልተሰራውበት ምክንያት አለ። አጠገቤ ነው ያለው። እያንዳንዷን እንቅስቃሴ እንደው የፐብሊክ የዚህ የማግኘት ወይም ደግሞ ፎሎ የመሰብሰብ ጉዳይ ቢሆን ኖሮ ከዚህ በላይ አደርገው ነበረ። አይደለም። እሱን አንስቼ በማወራቸው ነገሮች ላይ ሌላ የምጎዳቸው እህት ወንድሞች ካሉኝ ባልናገርስ፣ ሂደት ካሉ መፍትሄ ካሉ የምንፈታባቸው ነገሮች ካሉ እዛ ላይ ትኩረት ብናደርግስ፣ እንደ ኮሚኒቲም እንደ አካባቢም እንደ ሶሳይቲም እንደ ማህበርም ሆነን ክፍተቶቻችንን የምንሸፍንበት እንዲህ አይነት ነገር ሲፈጠር እንዴት ነው? ብዙዎች አታስተውሉትም። የዳኒ ዶክሜንት ወጥቷል፣ ዳኒ የተመለሰበት ጉዳይ ነው ተብሎ እንኳን ሚዲያ ላይ ሲወጣ ያንን መረጃ በመልካም አይተን ከማለት ይልቅ ስድብ፣ ጩኸት ምናምን ጋዜጠኛዋን ማንጓጠጥ እንዲኮ መሆን ነው ከማለት ይልቅ ቆይ ነገር እንዴት ነው የሆነው? ከአምቦ የወጣ ዶክሜንት እንዴት በአማርኛ ተጻፈ? ለምን ኦሮምኛ አልሆነም? አምቦ መስተዳድር ለምን አይጠየቅ? አንድ ሰው አምቦ መስተዳድር ይህንን ዶክሜንት እንዴት አሳልፎ ለኖርዌጂያን መንግስት እንደሰጠ ወይም ደግሞ ከነሱ ይውጣ የጠየቀ ሰው የለም። አንድ ሰው ወደ ሚዲያ በተላከበት አቅም ወደ ኖርዌጂያን መንግስት የተላከበት ነገ ከነገ ወዲያ እኮ ብድግ ብዬ ተነስቼ በሶፊ ስም እኔ አንድ ዶክሜንት አሰርቼ ለኖርዌይ መንግስት ልካለሁ። ሌላውን ደግሞ ታማናይነት እንዳገኝ ለሚዲያ ልካለሁ። መዝገብ ቤት እንኳን መያያዙን ሳላቅ መረጃው መኖሩ። አዎ መረጃ እውነት ሊሆን ይችላል። በዚህ ደረጃ እንኳን አናይም። ተረጋግተን ለማውራት አቅም የለንም። እኔንም ጭምር ነው ይህንንም ነግራችሁ። ኢሞሽናል ነው የምንሆነው። ግን ጥቅሙ ምንድን ነው ነው? የመጀመሪያ ጀምሮ ስጠይቅ የነበረው ቃል እንኳን ማዳመጥ ያልቻላችሁ ሰዎች እግዚአብሔር እንደው ልቦና ይስጣችሁ። ዶክመንቱ በምን አይነት መንገድ እንዴት ተዘጋጀ? ለምንድን ነው የሆነው? እዛ ቢሮ ድረስ እየሄድኩኝ ስጠይቅ የነበረው ያንን ነው። ኢምንት ድፍረት የሌላችሁ ሰዎች በድፍረት ደግሞ ነገ ጠዋት እርግጠኛ ሆኜ ነው የምነግራችሁ። እያንዳንዱ ቪዲዮአችሁን ይዤ የማይሆን ቦታ ላይ ሄጄ ብል ይሄ ፍቅ የሚባለው ደግሞ እኛ ላይ ክስ መስርቶ እንዲያድርጎ እኛንም ዲፖርት ምክንያቱም መብቴ እንደሆነ እኮ አውቃለሁ። እስከምን ደረጃ መሄድ እንዳለ ለዳኒ እንዲመከራከር ሰውዬ በዳኒ ደረጃ ለዚህ ደረጃ መሄድ ሰውዬ ስለ ራሴ መብት ማልሄድ ይመስላችኋል? ስለ ራሴ መብት ማልጠይቅ ይመስላችኋል? ከማንም በላይ ራሴ ነው የምወደው። እኔና ቤተሰቤን መከላከል ነው ከማንም በላይ። ለሰው በዚህ ደረጃ የሚከራከር ሰው ስለ ራሱ መብት የት ደረጃ ይደርሳል ብላችሁ እንዴት አታስቡ? ከዛ ደግሞ ምንድን ነው የሚባለው? እሱማ በቃ ይኸው እንዲያድርጎ አንድ ዳኒ ለማንሳት እኔ 5 ሌላ ሰው አልጥልም። ያ እንትኑ የለኝም፣ ሜንታሊ ሞራሉ የለኝም። ግን አንደበታችሁ እንዳይጥላችሁ። ፍቄህን አላደረገም ፍቄህን አልሆነም ማለት ለእናንተ ሌላ ነገር እንዳይሆን፣ ነገ ከሌላ ጋር እንዳትጋጩ። ቢያንስ ስለምትኖሩበት ሀገር ሕግ እንኳን ጠንቅቃችሁ ወቁ። መረጃ ማን ሰጣችሁ ብሎ የመጠየቅ ሚዲያ ስለሆናችሁ። በነገራችን ላይ ቲክቶክ ኢዝ ሚዲያ። አግሪመንቱን ስምምነታችሁን ስለማታነቡት ነው። ስልክ ቁጥራችሁን ሰጣችሁ፣ ኢሜላችሁን ሰጣችሁ፣ ፊታችሁ እየታየ በእናንተ ፒክቸር እዛ ጋር ገብታችሁ ድምፃችሁ ሪኮግናይዝ በሚደረግበት ቮይስ አይደለም ሌላ ሌሎቹንም ያደርጋሉ። ስለዚህ ይሄንን ነው በየትኛውም ሀገርም ቆይቋዩ ይቀመጥ እመልስለታለሁ። ደስ የሚለው ስለምን ሳይሆን ስሰራ ነው የሚያቀኝ። አየህ ውጭ ሀገር ሽንት ቤት አጥበን ጠርገን ተደፍተን ነው ብር አምጥተን ገንዘብ የምንይዘው። 8-10 ሰዓት ባስ ላይ ቂጡ እስኪግል ድረስ ሰው ተቀምጦ ነርቶ ነው። በነፃ የሚመጣ ብር አይደለም የምንበላው፣ ለፍተን አግኝተን ነው። መብታችንንም የምናስከብረው በዛ ልክ ነው። አይምሰላችሁ። መብቴ እስከምን ደረጃ እንደሚሄድ አይደለም በምኖርበት አገር። አንድ ሀገር ኖረን ከሌ ብዬ በስም ደረጃ የማውቀው ሰው አይደለም። አውሮፓ ላይም አሜሪካ ላይም ብዙ ወዳጆች አሉ፣ የህግ አማካሪዎች በብዙ መንገድ መቆም የሚችሉ ለኔ። እግዚአብሔር ይባርካቸው። ከገንዘብ በላይ ሰው አለኝ። ማንንም ለመጣል ግን ሴራ ላሴር ማንንም። አንዳንዴ ምንድን ነው በዚህ ደረጃ
እውነት የጥላቻ ጥግ ይሄ ነው? 15 20 ዓመት በፊት በነበሩ ታሪኮች ላይ ዛሬ የእህቴ ተቆርቋሪ ሆኜ የምመጣበት ጊዜ ነው። ብዙዎቹ እናውቃለን እኮ አጠገቤ ቆሞ በቁም የምሸና ሰው ሲርቅ ሲወድቅ ግን ልርገጠው ምል ከሆነ this is wrong። አያችሁ፣ ይሄ ነው። አይመለስም፣ አይመጣም፣ መብቱን አይጠይቅም። ነገ ጧት ይሄ ልጅ መብት አግኝቶ እግዚአብሔር ረድቶት በሰው አንደበት ሳይሆን በእግዚአብሔር አቅም በምንም መንገድ ይሁን እዛ ሀገር ቢገባ እያንዳንዱ ቮይሳችሁን እያንዳንዱ ሪከርዳችሁን ይዞ የመክሰስ መብት እንዳለው እንኳን አታውቁ። መብታቸውን የማያውቁ ሰዎች ካሉ ሂዱና እንደፈለጋችሁ ቀልዱ። መብቴን አውቀዋለሁ። በኖርዌይ ሕግ ላይ ደግሞ ሁሉን የማድረግ የሰው ልጅ መብት ተሰጥቶታል። ሁሉን የማድረግ ግን የሶስተኛ ወገን የሌላን ሰው እንደ እውነት ያልሆነ ፋልስ መረጃ ራሱን ችሎ ቅጣት ነው። እውነተኛ መረጃ ቢሆን እንኳን ሶርሱን እስካላመጣችሁ ድረስ ዝም ብላችሁ የምትሰጡበት አይደለም። ፈርዘር ነው የሚሄዱት። ስለዚህ ባካችሁ እንደው ለራሳችሁ ለሰው አይደለም በሌላውም ሰው አትሁኑ። ይህን ካልኩ በኋላ ዳኒን ፎሎ አድርጉት። ላይ ያለው የዳኒ ነው፣ ከሱማዬ በታች ፎሎ አድርጉት። አንድ ሺህ ማውራት ትችላለህ ጋሼ? ሰላም ነው ጋሼ? ጋሼ ጋሽ እንደምን ነሽ? አለን ሁሉ ሰላም፣ እግዚአብሔር ይመስገን። መጀመሪያ በጣም ነው የማመሰግነው። በዳኒ በኩል ክበርልን፣ ኑርልን፣ እድሜክን ጤናክን ፈጣሪ ያስረዝምልን። እኔ ብዙ ማውራት አልችልም እና ሁሉም ነገር አንተ ተናግረዋል። እኔ ዳኒ ማቀው የዛሬ 10 ዓመት ቤሩት በነበርኩ ሰዓት ነው። የሰው ልጅ አንዳንዴ ለምንድን ነው መልካምነቱ የማይታየው? መልካምነቱ ለምን አይታየም? እና እኔ ዳኒ ማቀው ማርያምን በመልካምነቱ በምክር ነው። ከሰው ምንም እንደዚህ አድርጌያለሁ ብሎ እንኳን ማውራት የማይችል ሰው ነው። ሚዲያ ላይ ወጥቶ ማውራት አቅቶት አይደለም ይሄ ልጅ፣ ግን እንደዚህ አድርጌያለሁ ለከሌ እንደዚህ አድርጌያለሁ ብሎ ማውራት ማስረዳት የማይችል ሰው ነው። እኔ እንደዚህ አድርግ ስላደረገልኝም አይደለም፣ ግን ለሰው ልጅ አይዞሽ። እኔ አሁንም መዳም ስር ነኝ ያለሁት፣ አረብ ሀገር ነኝ። ቤሩትን በነበርኩ ሰዓት አረብ ሀገር ነኝ፣ መዳም ስር ነኝ። ለሰው ልጅ አይዞሽ ማለት ራሱ ትልቅ ነገር ነው ጋሼ፣ ትልቅ ነገር ነው። እኔ ከዳኒ እውነት አይዞሽ መክዴ አይዞሽ። ግን ዛሬ ደግሞ እዚህ ጋር ስላየሁት ምንም አይደለም። የሰው ልጅ መውደቅም መነሳትም አለ። ነገ በእኔ የሚለው ነገር ለምንድን ነው ሰው ቆም ብሎ ማሰብ ያቃተው? አንዳንዴ ደግሞ ለምን መልካምነቱን ለምን አይታሰብም? ለልጆች ውስጥ ለምን አይታሰብም? እና ሁሉም ነገር አንተ ብለሃል። እኔ አንተን ላመሰገን ነው የገባሁት። ከእንደገና በዚህ አጋጣሚ ደግሞ በረከትም ልሳተፍ መስገባኝ መቅደስ 2000 ብር አዩ ካለች ጻፊላት አካውንት። እሺ አያንቱ ትልክልሻለች። ትጻፍልኝና እስክሪንሾት አነሳዋለሁ። መልካም ምሽት ይሆንላችሁ። ዳኒ ስላየው ስላገኘው ደስ ብሎኛል። ሁላችሁም አመሰግናለሁ። እሺ መልካም። ሌላ አዶዚ ነው አዶይዝ። ሀይ እንዴት ናችሁ? ፊቂ ያው እኔ ብዙ አልልም፣ ግን ያው ስደት ላይ እንዳለ ሰው አንተ የምታደርገው ነገር በእውነት ትልቅ ነገር ነው። እግዚአብሔር ይባርክ። እኔ አንድ ጊዜ ያው አሰብኩና ሁሉም ኢትዮጵያዊ ስደት ላይ ያለ አንድ ቀን ነው አሁን እነዚህ የሚጽፉትን አይቼ ማለት ነው ሁሉም ገና አንተን ያነግሳል። እውነቴን ነው የምልህ። ስደት ላይ ያለ ሰው ይገባዋል። አሁን አንተ የምታደርገው ሰው ምልክ ከሰብአዊ ትብብር ባሻገር እያደረክ ያለው ነገር በቃ ትክክለኛ ለሰው ልጅ መሆን ያለበትን ነገር ነው ያደረገው። ጀጅ አታደርግም። እንደገናም ደግሞ ሰዎችን አስተባብረ በዚህ መልኩ ይህንን ማድረግ ትልቅ ነገር ነው እና እግዚአብሔር ይባርክ። በርታ ወንድሜ። አሜን። አመሰግናለሁ። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ሜሪ አዩ አለሽ? አዩ አለው በይኝ እስኪ
አለሁኝ። ቆይ ፍቄ ተመልሼ እመጣለሁ። አካውንታንቴ ጋር አሁን 20 ሰዓት ላይ ቀጠሮ አለኝ። 2 ደቂቃ ነው የቀረኝ። አሁን ዶክመንቶች እንትን እያልኩ ነው። ምናልባት ጸጊና መቅዲ ሀይ በሉኝ እኔን እስኪ እና እኔ በዛኛው አካውንት የጽፍላቸዋለሁ። የዳኒ ጉዳይ ምን ደረሰ የምትሉ ደግሜ ነው የምናገረው። በአንድ ምሽት ጧ ብሎ እንዲህ ነው የሚባል ነገር አይደለም። ፕሮሰሶች ነበሩት። እግዚአብሔር ይመስገን። የመጀመሪያው አንድ ሰው የህግ ከለላ ማግኘት ስላለበት ዳኒ ህጋዊ የሆነ በፍትህ ሚኒስቴር ተፈቅዶለት ህጋዊ የሆነ ጠበቃ አግኝቷል። ከዛ በኋላ ከጠበቃው ጋር አውርቶ የሚያስፈልገውን ነገር አድርጎ የሚያሟላውን ነገር አድርጎ ኢትዮጵያም ላይ ኖረ፣ ኖርዌይም ላይ መጣ። እዚህ ላይ መጽሐፍ ስጽፍ ስለሚዘጋ ነው ቤትዬ በውስጥ ጻፉ ምለው። ሙሉ ለሙሉ የዳኒ ጉዳይ አይደለም ይሄ። የበዓል ቤት ለቤት የምንሄድና በሬ ታርደው የሚበሉበት የገና በዓል ነውና ለዛ ነው እዚህ ላይ ከጻፍን ለሁሉም ሰው ራስ ላክ። እሺ ራስ ላክ። ስለዚህ ለዛ ነው እኔ ልክላቸዋለሁ። ሀይ ብቻ በሉ፣ ችግር የለውም። ከዛ በተረፈ ህግ ፕሮሰስ ነው። ህጋዊ የሆነ ነገር መንቀሳቀስ አንድ ሰው ቻለ ማለት ከምንም ነገር በላይ የመጀመሪያ ቅድሚያ የሚሰጠው ነው። የሰው ልጅ የህግ አግባብ ላይ ሲገኝ በህግ አግባብ ሲሄድ ብዙ ነገሮች አሉ። የህግ አማካሪ አለው ማለት የቃላት ስህተቶች ላይኖሩ ይችላሉ። እኔ ምናልባት ፋይናንሻል ወይ የሆነ ነገር በስሜት የሆነ ነገር ላግዘው እችላለሁ። በህግ ክፍተቶች ውስጥ የማውቀው ነገር የለኝም። በህግ የተሳሳቱ ነገሮች ቢመጡ አማካሪ ሆኜ መቀመጥ አልችልም። የህግ አግባቡን የሚጓዝበት ይህም ብታደርግ ይሄ ይጠቅማል፣ ይህም ብታደርግ ይሄ ይሆንላል የሚባልበት ትልቅ የሆነ እድል ነው ያገኘው። እሱንም ደግሞ እንግዲህ እግዚአብሔር ይባርካቸው ከፍትህ ሚኒስቴር ኦልሬዲ ዋናው ኃላፊዋ ደብዳቤ ጽፈው ህጋዊ በሆነ ነገር ላይ ዳኒ ህጋዊ የሆነ ጠበቃ እንዲኖረው ተደርጓል። ፍትህ ሚኒስቴርን በዚሁ አጋጣሚ ማመስገን እፈልጋለሁ። ዳኒ ያገኘው ጠበቃ ሰው ስለሆነ ነው። አሁን ማንም ስለሆነ ኖርዌጂያን ወይ ኢትዮጵያዊ ወይ ሌላ ሰው የሆነ በሙሉ ሊያገኘው የሚገባ ነው። ስለዚህ ዳኒ ህጋዊ የሆነ ፕሮሰሶችን ማድረግ ይችላል። የህግ አማካሪ ያለው የሆነ ነገር ቢያጋጥመው ደውሎ በዚህ ሰዓት ላይ እንዲህ ተገጥሞኛል ሊል ይችላል። ቦታው ላይ ሊገኝለት ይችላል። ይህንን ለማድረግ አይችልም ነበረ። እነዚህ ቀልድ እንዳይመስሏቸው ህጋዊ ፕሮሰሶች ሲሄዱ ተስፋ ቆርጦ ማናለኝ ባለበት ጊዜ ይህን ሁሉ ኢትዮጵያ ያግኝቷል። ጓደኞቹን በስልክ ያወራል። በጣም ብዙ ወዳጆቹ በጣም ብዙ ወዳጅ ነው ያለው እና ጠፍቶባቸው እንደነበረ ለምንድን ነው ያደረጉት እንዳለ ሁሉ አውቃለሁኝ። ስለዚህ እነዚህ ነገሮች እንደቀላል አይደለም። እንግዲህ እያዳመጠ ነው የምነግራችሁ። የሆነን ሰው ስናግዝ ወይም የሆነ ሰው ጋር ስንመጣ በእኛ አቅም ያለውን ቅድሚያ እናደርጋለን። የመጀመሪያ የእኛ አቅም አንድ ዳቦ ማብላት ከሆነ ያችን ዳቦ አብልተን ነው ከፍ ወዳለው ነገር ጥያቄ የምንሄደው። የመጀመሪያው እርምጃ አንደኛዋ ነች። ቀጣዩን ከኛ አቅም በላይ የሆነውን ደግሞ ከኛ የተሻለ ሰውም ሊያገኝ የሚችልበትን መንገድ ማመቻቸት ነው። ያንን አድርገናል። ስለዚህ ይሄ ነው ያለው በዳኒ ጉዳይ ላይ። ከዛ በላይ ፈርዘር እንዲህ ነው ብለን የምንለው የለም። ዛሬ የገባሁበት እንደውም ትልቁ ነገር ታይትል ጽፌያለሁ። የገናን በዓል አብረን እናሳልፍ። ብዙ ወዳጆች አሉን፣ ቤት ለቤት ተኝተው ጠያቂ ያጡ፣ ከቤት መውጣት የማይችሉ ለነሱ ቢያንስ ጤፍ አስፈጭተን በርበሬ አድርገን ዘይት አድርገን ብንችል ደግሞ የሚጋግሩበትን የአንድ ወር የመብራት ሊሆን ይችላል፣ አቅማችን በሚችለው የእንጨት ይሆናል፣ አንድ ላይ አድርገን ሰጥተን እንምጣ። ይህንን በየበዓሉ እናደርገዋለን፣ በየበዓሉ። ስለዚህ ይህንን ማገዝ የምትችሉ አግዙን፣ አብረን እንሁን ብለን የገባ ነው። ዜድ 2,000 ብር ብላለች። ዊ ከጀርመን 10,000 ብር፣ ኪዱ ከካናዳ $100፣ ሜሮን ከአሜሪካ ወዳጄ 10,000 ብር ብላለች። ዊ ከለንደን በራኪዬ ልጅ ልደት ስም 15,000 ብር ብላለች። ፍጹም 15,000 ብር በሙሉ ቃል የተገባ ነው። አንድም የገባ የለም። ሲገባ ደግሞ ወደ መግባቱ እንሄዳለን። መቅደስ 2,000 ብር ብላለች። ጽጌም ከበረከቱ ጻፈኝ ብላለች። ምን ያክል እንደሆነ ባላቅም ሀይ በሉኝና ዋቴ እንትን ላይ ቲክቶክ ላይ ሀይ ስትሉኝ ያን ጊዜ እንትን አደርጋለሁ እጽፋለሁ። አካውንት እዚህ ጋር ሲጻፍ ስለሚዘጋ ነው። አካውንት እዚህ ጋር ይዘጋል። ሌላ ሰው በውስጥ ቢጽፍላችሁ
አትመልሱ። 215 አቅመ ደካማ የሆኑ ከኛ ሁልጊዜ በዓላትም ከኛ የሚጠብቁ ለነሱ በሬ እናርዳለን። ወደ 32 ሙስሊሞች አሉ ለይተናቸው አናቅምና ምሳ ስናበላ በግ እናርዳለን። ወደ 20 በላይ የሚሆኑ ልዩ ድጋፍ የሚያስፈልጋቸው አሉና እነሱም ደግሞ ባለፈው ልብስ ገዝተናል፣ ጫማ፣ ሁሉን ዘንጠን ነው የምንመጣው። ግን በሬ አርዳችሁ ጠብቁን ፍቄ እያሉ ነውና ለእነሱ የምናደርጋቸው ነገሮች እነዚህ ናቸው። ስለዚህ በዚህ ላይ የምትችሉ አቅማቸው የቻለ ሰዎች ተሳተፉ። ማናችሁም መሳተፍ ትችላላችሁ። ይህንን ነው የምንለው። በቂ ሀሳብ ልስጥና ቦታ ልልቀቅ ለሌላ ሰው። ሀሳብ አለኝ ከፈቀድክልኝ። ሁለት ነገሮችን ነው መናገር የምፈልገው። አንደኛው አንተ እድሜና ጤና ይስጥህ፣ እግዚአብሔር ይስጥህ። አሁንም ለወደቁትን የምታነሳ ያርግህ፣ ፈጣሪ ይስጥህ። በብዙ ቻሌንጆች ውስጥ በብዙ ነገሮች ውስጥ ነው እስካሁን ድረስ ያለኸው። አሁንም ከእግዚአብሔር ጋር እግዚአብሔር ይርዳ። ሌሎችንም የምትደግፍ ሌሎችንም የምትረዳ ለሰው ደራሽ ያርግህ። ሌላው ለዳንኤል ያለኝ መልእክት በርታ፣ ጽና። ፈተና ለበጎ ነው። የሰው ልጅ ሆኖ የማይፈተን በምድር ላይ የለም። ሁሉም ሰው ይወድቃል፣ ይነሳል። ስለዚህ በርታ፣ ጽና። ነገሮች ከተለያየ አቅጣጫ የሚመጡብህን ነገሮች ስትረስ ውስጥ ሳትገባ ለመልካም እየተጠቀምካቸው፣ አንዳንዴ ወደፊት ለመፈንጠር ወደኋላ መንደርደር ያስፈልጋል እና ምናልባት አንተ ከዚህ የተሻለ እግዚአብሔር ያዘጋጀልህ ነገር ቢኖር ነው ወደኋላ የተመለስከው። ስለዚህ ጽና፣ በርታ፣ ፈጣሪ ካንተ ጋር ይሁን እልሃለሁ ዳኒ። ፍቄ ደግሞ እድሜና ጤና ይስጥህ እላለሁኝ። ሁላችሁንም አዩንም በዚህ ስራ ላይ በጣም ብዙ ነገር ስታረጉ የነበራችሁትን በጠቅላላ ፈጣሪ ከእናንተ ጋር ይሁን እላለሁኝ። እንግዲህ የሰው ልጅ መውደቅ መነሳት ያለ ነው። ሰው ሲወድቅ ደግሞ የሚያነሳው ሰው ነው። ፈጣሪም ሲረዳ የሰው ልጅ እንዲወድቅ ሊያስተምረውም ሊሆን ይችላል የሚወድቀው። ሲወድቅ ደግሞ የሚያነሳው ደግሞ ሰው ነው። የወደቀውም ደግሞ የሚማርበት የራሱ የሆነ ሌሰን ይኖረዋል። ያንን የወደቀውን ደግሞ የሚያነሳው ሰው ደግሞ የራሱ የሆነ በረከት ያገኛል። ስለዚህ መውደቅም መነሳትም ያለ ነው። ግን ብዙ ጊዜ እኛ ሰዎች ስንባል የወደቀ እንጨት ምሳር ይበዛበታል እንደተባለው ሲተረት ዝም ብሎ አይደለም። አንዳንዴ የወደቁ ሰዎች ላይ መልሰን መላልሰን እዛው በወደቁበት እንዲቀሩ የምናረግበት መንገድ አለ። እሱን እንደ ሁላችንም ነግበኔ ብንል ነገ እኔ ምን ልሳሳት እንደምችል፣ ምን ላይ ልወድቅ እንደምችል፣ መቼ ልወድቅ እንደምችል አላውቀውምና ሁላችንም ነግለኔ የሚለውን ነገር ብንይዝ የሚል ሀሳብ ነው ያለኝ። አመሰግናለሁ ፍቄ። ሌሎች ሰዎች የሚገቡ ካሉ አስገባ፣ እኔ ልውረድ። እናመሰግናለን። ቴንኪው ልጆች እያለች መቅዲ ጽፌልሻለሁ። ጽጌ ሰላም ሰላም። ጽጌ ሀይ በይ። ወይ ሰላም ነው። ትንሽ ነገር ልበል። ኦኬ እሺ። እኔ 2014 አካባቢ ነበር ወደ ጀርመን የገባሁት እና ትንሽ ኢንተርቪውን ሰምቼ ትንሽ በጣም እንትን ስላልኩ ነው በዳኒ ጉዳይ። ያው ስም ላይ ብዙዎቻችን ብዙ ነገር ነው የደረሰብን። ፏዲ አንድ ነገር ቅድምም ስላስቆምኩ ነው። ምክንያት ደግሞ አለኝ ያንን ያስቆምኩበት፣ ሌሎችም ሰዎችም የማቀዘቅዝበትም ምክንያት ስላለኝ ነው። አንድ በዚህ ጉዳይ ቫይራል ወጥቷል። ብዙ ቪዲዮዎች ሪከርድ እየተደረጉ ነው። ዲስከሽን ግን የምናወራቸው ነገሮች እንኳን ምናልባት ሌላ የሚጎዳው ሌላ መንገድ እየጠቆምን ሌላ ወገናችንን የሚጎዳ ነገር እንዳናደርግ፣ አንደኛው ይህም መንገድ አለ እንደ እየተባለ
ሰዎችን ለመጉዳት የሚካሄድበት ነገር እንዳይኖር። ለምን ለዛ ነው ጥንቃቄያችን። እኛ እየሄድንበት ያለ ነው፣ በህግ አግባብም እየሄድን ያለ ነው። አላስፈላጊ የሆኑ ነገሮች ወጥተው ከሆነ ዶክሜንቶች ወጥተው ከሆነ በዚህ መንገድ ላይ ከሚደረጉ ጥፋቶች ሰዎች እንዲቆጠቡ መንገዱን ደግሞ ከተገኘ በዛ በህግ አግባብም መንግስት እንዲያግዘን እየጠየቅን ነው እና ለዛ ነው እንደው እውነት የምነግርህ መወያየት ይቻላል። በጣም ብዙ ነገሮች አሉ። በጣም ብዙ እውነት በቃ እንዲህ ነው ብዬ የማልለው ብዙ ታሪኮች እኔ ጋር እንኳን ከ5 ከ6 በላይ ጉዳዮች መጥተዋልና እነዛን ነገሮች አሁን አነሳናቸው ማለት የምንጎዳው ብዙ ሰው ይኖራል። ምናልባት በዚህ ጉዳይ ላይ የማይጎዱት ፓስፖርት ሰጥተው የገቡ ስማቸው አይደንቲቲ እንትን ላይ ችግር የሌለባቸው ሲገቡ በብዙ መረጃ ማቅረብ በማይችሉበት ሁኔታ የገቡ ሰዎች ብዙ ነገር አለና ዲቴል ወደ ጉዳዩ ገብተን መወያየት ያቆምነው ለዛ ነው እንጂ ችግር አልነበረብንም። ብዙ መረጃዎች ማስረጃዎች ኖረው በብዙ ነገር መጫጫ ይቻል ነበረ። ስለማይጠቅም ነውና እንደው ከይቅርታ ጋር ብዬ ነው ፏድዬ። ኧረ ምንም ይቅርታ አያስፈልገውም። በቃ ትቼዋለሁ። ለማንኛውም ዳኒ በርታ፣ አይዞን፣ ከጎንህ ነን። ነገ በእኛ ነው። ያንን ለማለት ነው። ለሰጠኝ እድል አንተንም በጣም ነው አመሰግንህ። በእውነት በጣም ነው የረካውብህ። ምን እንደምልህ አላቅም። ብቻ ጉዳዩን ስደት ላይ ያለ ሰው ያውቀዋል። ያው በስደት ያለ ሰው በሱ ጫማ ሆኖ ስለሚያዩ ያውቀዋል። ለሁሉም ነገር በጣም አመሰግናለሁ። ቴንኪው። ዳኒን ፎሎ አድርጉት፣ በውስጥ መጻፍ ትችላላችሁ። ኦልሬዲ እዚህ ጋ ያለው የእሱ አካውንት ነው። 1000 ስላልገባ ነው ቪዲዮ ያልከፈተው። ፎሎ ማድረግ ትችላላችሁ። ሁሉም ሰው ነገ ከነገ ወዲያ በብዙ መንገድ በውስጥም በሜሴጅም በቲክቶክም የሚደርሱት ነገሮች ይኖራሉና ለዛ ነው በውስጥ ነበር ሀይ በይኝ ያልኩሽ ጽግዬ። መቅዲ ጽፌልሻለሁ። ጽጌ በውስጥ ነው። ዳኒ እኮ እሱ ያደረገው ፎሎ በዛ እኮ ከተደረገው ይልቅ። ስለዚህ ቆይ ፎሎ ታየው እኮ አማርኛሽን አልተነትንም ብዬ ነው። አይ ሳየው ትንሽ ፎሎር ማን ነው ፎሎ ያደረገኝ ብዬ አሁን ያየሁትን ሳየው ፎሎ መለስኩ። አሳዝኖኝ ነው ፎሎ የመለስኩት። ትንሽ ስለሆነ አልመልስም ነበር። እንዲህም አለ ግን የራሱ 10,000 ሞልቶ እኮ ልቀቅ እያለ ነው። ለማንኛውም ጽጌ ሀይ በይኝ ያልኩሽ ደም አድርገኝ። ኦልሬዲ እዚህ ላይ ሀይ እዚህ ጋር ከሆነ የምትይኝ አይመጣልኝም። በውስጥ ግን ሜሴጅ ከሆነ የምትልኪልኝ ሜሴጅ ላይ የላይኛውን ነክተሽ የኔን ሀይ ካል ይመጣልኝ ለአንቺ መጻፍ የምችለው። ካለበለዚያ ስወጣ ነው። ያው ውቢት ሰላም ነው? ሰላም ፍቄ ደህና ነህ? እግዚአብሔር ይመስገን። እኔ ኢትዮጵያ ነኝ ያለሁትና እየተከታተልኳችሁ ነው። ሁሉንም ነገር የመጣውን ነገር እግዚአብሔር በበጎ ያሳልፈው። ሁሉም ነገር ለበጎ ነው። አንተም እግዚአብሔር ይስጥህ። ዳኒም አይዞህ፣ ሁሉ ነገር ነገ ጧት ያልፋል ለማለት ነው። ተጫወቱ። እሺ፣ እናመሰግናለን ውቢትዬ። ቴንኪው። አንድ ነገር ልንገራችሁ። ትናንትና ብዙ ሰው አልነበረም እና እንደው አንዲት እህት የምትገርም ምን አደረገች? ከዚህ ምንድነው ቅጥቅጥ ነው ወይስ ምንድነው የምትሉት? በሱ ላይ ሆነን ከዳኒ ጋር የግድ ታይገር ነው አይገር እኛ አንጥራው የምንሄድበት ባልሄድበት ምን ነው እኔ ማታንሲበት አታውቂም? እንደኔ ተጠቀመበታል እንዴ ዘንድሮ? እንዴ እኔ ገና እንትና የመለስ ሚስት እንዳስገባችሁ ነበር የሄድኩት ብርቅ በነበረበት ሰዓት። ኦኬ ከዛ ታየናለች እና እንደዚህና እንደዚህ የተቀመጥነው ነው። በጣም ነው የምታየን። ልክ ልንወርድ ስንል እኔ እንደውም ኪሴን ሁሉ ቼክ አደረግኩኝ። የሆነ ጥቆማ እየሰጠች መስሎኝ ሰዎች ተጠንቀቅ አይነት መሰለኝ እና ዳኒ ነው አጠገቤ የተቀመጠው ወንበር ይዛናል ብዬ ከዛ ቀጣይ
ፍቄን አይደለ ስትለኝ አዎ አልኳት። ከዛ ትንሽ የሚገባሽ ነገር አለ አይደለ እሱ ዳኒ ነው አይደለ ስትለኝ አዎ አልኳት። እንደው በቃ እግዚአብሔር ይስጥ አንድ ነገር ግን እምቢ እንዳትለኝ አለች። በጣም የተናደድኩት ፎቶ አብረን አልተነሳንም እና ምንድን ነው ስላት በቃ እምቢ እንዳትለኝ ለትራንስፖርት ይሆናቸዋል 2000 ብር ላስገባለች። እስካሁን ድረስ ብዙ ሰዎችን ከልክያለሁ። አብሶ አረብ ሀገር ያሉ ኢትዮጵያ ላይም ደግሞ በተለያየው በውስጥ እሱን ስጠይቁት እንጂ የተወሰነ አብሶ ኖርዌይ ላይ ያለን አውሮፓ ላይ ያለን በቂ ነን። አሜሪካም ያለው ሰው ሲጨመር ነው የበለጠ ነው። ያው ተቋረጠ እንጂ የገና ስጦታ በሚል ነው እርዳታም አይደለም። ግን ሳይሽ በቃ ስሜትሽ ውስጥሽ ያለው ነገር ደስ እንዲልሽ እሺ አልኳት። ስልኳንም ተቀብያት ነበር እንደመጣሁት ቢሮ ላይ ሆነን እያወራን ነበር። እግዚአብሔር ይስጥ ባክን እንዳትጥለው ይህን ልጅ እንደው በርታ በለው እንደው ምንም ቢሆን አይጠፋም። እኛ ጋር እንኳን የሆነ ነገር በጣም የኢትዮጵያን ሕዝብ ልብ ያየሁበት ነው። በቃ ሲያዩት ያላቸውን ስሜት ኦልሞስት በቃ ትናንት የመጀመሪያ ጊዜ ወድቆ ባዩበት ስሜት ነውና የኛ ሕዝብ በዚህ ደረጃ አዛኝ ነው። እኔ አንዳንዴ ከየት መተን ነው እንደው ነገሮች ሲመቻቹልን ድህነታችንን ረስተ ነው ትናንት ያሳለፍነውን ህይወት ረስተን ዛሬ አገር እያዝልን መቀኛ እኮ ማለት እኮ ጻድቅ ነን ከመንግስተ ሰማያት ነው የወጣ ነው የምንለው ሰዎች እውነት ከየት መተን ነው? የኢትዮጵያ ከምሬ ነው ከልቡ ለማድረግም በቃ የሆነ ለመስጠት እንኳን እባክህን እምቢ እንዳትለኝ ተብሎ መለመን ቀላል ነገር አይደለምና እግዚአብሔር ይባርካችሁ። እንዲህ መታችሁ የምትሉ አይዞ የምትሉት ይሄ ቀላል ነገር አይደለም። የምር በዚሁ አጋጣሚ እህታችንንም ከልብ አመስግኜ ግን የእውነቴን ነው ሁላችን ቅንነት ነው በቃ ከኛ የሚጠበቀው ሌላ ምንም ታምር የለው። ሁሉ ተባርኳል። ሁሉ እግዚአብሔር ሰጥቶታል። ጊዜ የሰጠን ሰዎች አለን። ገንዘብ የሰጠን ሰዎች እንኖራለን። ትራንስፖርት መኪና ለሌላ ማድረግ የምንችል ይህንን ነውና የምሬን ነው። ይህን ካልኩ በኋላ እስኪ ወደ ገና ስጦታችን እንቀጥላለን። ፏድዬ በጣም ይቅርታ፣ ያው እንዳልኩ ምክንያት ስላለኝ ነው ቆይ ያልኩበት። በሱ ጉዳይ ላይ ተነስቶ ነው ወይ የምንልበት ቀን ሊመጣ ይችላል። የህግ ጉዳዩን እዛ አይተን እኔም በእርግጠኝነት ያሉ ሂደቶች ከሄዱ በኋላ ያለውን ሪያሊቲ ይዘን እንወጣለን። ከዳኒ ስህተት የምንማረው ብዙ ነገር ይኖራል። ከዳኒ ቅንነት የምንማረው ብዙ ነው። ከዳኒ ጥፋት የምንማረው ብዙ ነገር ይኖራል። ዳኒን በአንድ ሳይድ ብቻ የምናስቀምጠው ሰው ስላልሆነ አሁን ባለበትና ይህንን ነው የምለው። እሺ ቴንክ ዩ ከፍለሽ የሀገሬ ልጅ። ከዛ በኋላ የኔን ማስታወቂያ በደንብ እናገራለሁ። ዳንዬ በጣም የሚገርምህ ነገር ያንተ ቅንነት ያንተ መልካምነት ለኔ ገዝፎ ጎልቶ ነው የሚታየኝ። ምክንያቱም የአንድ ሰው መረዳት ጥግ ለኔ ቀጥል፣ ሰዎች ሲገቡ ነው ቀጥል። እሺ ያንተ የመረዳት ጥግህ ለኔ በቃ ተመችቶኛል እና በቃ ትክክለኛ የኢትዮጵያዊነት ባንተ ታብታብ አድርጉ። ኔትወርክ እያያዘ ኔትወርክ ነው። እግዚአብሔር ያክብርህ። ምንም ነገር ልልህ አልችልም። በቃ እንደዚህ ቅፍ ድግፍ አድርገህ እንዲያስከው በቃ ካንተ ጋር አብሮ ይሁን። እግዚአብሔር የተሻለው ነገር ያምጣለት። በእናት ምንም ጥፋት እንኳን ቢኖር ወይ አውቆ ነው ወይ ሳያውቅ ነው ይህንን ጥፋት ያደረገው። ምክንያቱም የጥፋቱን ጥግ አይደለም እኛ ማየት ያለብን የመመለሱን ጥግ ነው። እንድንይ የምታረገን አንተ ያንተ መልካምነት የሱን ስህተት እንድንረሳ አድርጎናል። እግዚአብሔር ያክብርህ። እንግዲህ ያው አንዳንዴ መሰጠት የሚባል ነገር እኮ አለ። ሲሰጥህ ነው አንተ ይሄንን ነገር ልታረገ የቻልከው። ባይሰጥህ ኖሮ ኖርማሊ ኢግኖር አድርገህ ትተወው ነበረ። ልክ ያኔ እንደተናደድክበት አሁንም ተናደህ ትቀር ነበር። ነገር ግን አንተ ስለተሰጠህ እስከ መጨረሻው ድረስ እንየው ብለህ ሁላችንን ማሳመነህ ዛሬ እኔ ዳንኤልን ምንም ልቃወመው ወይ ደግሞ ኔጌቲቭ ሳይድ ላይበት እንዳልችል ስላደረከኝ አመሰግናለሁ።
ዳንዬም ካለህበት ነገሮች ሁሉ እግዚአብሔር ያውጣ። በቃ ጭንቀትን ተወውና ነገሮችን እስቲ አሳልፋቸው። በቃ ይቅር ለእግዚአብሔር ተባብለናል ሁላችንም። ዳንዬ አመሰግንሃለሁ። በዚህ አጋጣሚ ከዚህ በላይ የምለው ነገር የለኝም። አመሰግናለሁ ዳንዬ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥ። መረዳት ይሄ ነው ትልቁ ቁም ነገር፣ መረዳዳት ነው። ሀሳብን በሀሳብ ላይ አንወያይ የሚባል አማርኛ እኔ ጋ የለም። እንደው ጊዜው ስላልሆነ አንዳንድ ነገሮች አላነሳም እንጂ በጩኸት የምናመጣቸው ምንም ነገሮች የለም። በመግባባት በማውራት በመነጋገር በመረዳዳት ነው እንጂ በዱላ አቅም እንኳን ብዙዎች አንዳንድ ነገር እሰማለሁ። አብሶ በጣም የበፊት እነዚህ በደርግ ጊዜ የነበሩ ታሪኮች ይመስጡኛል። የዛም ዘመን ልጅ ሆኜ ስላደኩ ይመስለኛል። እና ተይዘው እግራቸው እስኪቆስል ተገርፈው ምላሳቸው ተቆርጦ ምናምን ተብሎ አንድ ምስጢር ግን ሳያወጡ ወጥተው ደግሞ በሌላ ትግል ውስጥ ገብተው ወይም ሌላ ሞተውም ደግሞ በቃ ምስጢራቸውን ያዙና የሰው ልጅ በእልህም በጉልበትም በምንም የሚሆን የለም። በፍቅር በመነጋገር ግን ከስህተቶቻችን የምንማርባቸው ከሂደቶቻችንና እኔ በይበልጥ የምሬን ነው የምነግራችሁ የዚህ የአውሮፓ ስደት ከአሜሪካው የከፋ ነው የምለው ለዛ ነው። አሁን አሜሪካም ያው ረጅም መንገድ ተጉዞ ሰዎች ከባብ ከጊንጥ ከምን ተናድፈው በብዙ መንገድ ተሰቃይተው በሜክሲኮ በኩል ተደርጎ ስለሚገባ ከአውሮፓው የሚለየው የለም። የአውሮፓው የሚያሳዝን የሚዘገንን ታሪክ ነው እዚህ ቤት የምንሰማው የነበረው። በጣም በጭንቀት ሰው በዛ ሁኔታ ሆኖ ገብቶ በዛ ሁኔታ ደርሶ መጨረሻ ላይ ደግሞ አይ አንቀበልህም፣ ያ ሁሉ ሞት ያ ሁሉ መከራ ካለፈ በኋላ ያ ሁሉ ስቃይ ለመለወጥ ሰው ለመሆን በሄደበት ልክ አይ ይህንን ደግሞ አንቀበልህም ሲባል ምን ያክል ህመም አለው፣ ምን ያክል ስቃይ አለው። እና እንደዛ ሆኖ ደግሞ መልስ ተገኝቶ ደግሞ እርስ በርሳችን አንዱ ላይ እየጠቆመ አንዱ ላይ እያደረገ ክፋት በዚህ ደረጃ ወረቀት እስከ መቀማት ደረጃ መብቱን እስከ ማጣት ድረስ የሰው ልጅ ከልጆቹ ተነጥሎ እስኪወርቅ ድረስ መድረሱ ህመም አለው። አሁን ጊዜው አይደለም ብዬ ነው። በዚህ ሁኔታ ላይ እንደው ቤንዚን እያርከፈከፍን እሳቱን አንድደን ሌላ ታሪክ አንፈጽምም። ምክንያቱም አይኖ አውቃለሁ በዚህ ሰዓት ላይ እያንዳንዷ ንግግሬ ሪከርድ እየተደረገች ልትቀመጥ እንደምትችል። እኔ እንደዚህ አይነት ባህሪ የለኝም። በፊትም ከስድብ ውጭ በሀሳብ ደረጃ ችግር የለም። እኔ በህይወቴ የማረሰው አንድ ታሪክ አለ፣ ብዙ ነገሮች እያሉ ማለት ነው። አንድ ታሪክም በህይወቴ በፍጹም አረሳው። ወንድ ልጅ በምን አይነት ስቃይ አልፎ በረሃ ተቋርጦ እንደሚመጣ ብዙ እህቶቻችን ይነግሩናል። በጣም ብዙ እህቶቻችን በምን አይነት ስቃይ አውሮፓ እንደሚደርስ፣ ሴቷስ ቢያንስ በሴትነቷ ጥቃት ቢደርስባት ህመም ቢሆንም በደል ቢሆንም የሚያሳልፋት ጨክኖ የማይጥላት አለና ምክንያቱ ባልታወቀ ሁኔታ ባልና ሚስት ሆነው ሚስቴን አትነኳትም ብሎ ሲል የተፈጠረው ግፍ አልነበረም። ግፍ አልነበረም። በሚስቱ ፊት ነው የተደፈረው። ወንድ ልጅ አስቡት ምን ያክል መከራ እንዳለው። ልጁ ችሎ በሱ ምክንያት ስለነበር ገንዘብ የሚገኘው እሷ ባህር መሻገር የምትችለው እሱ ከሌለ እሱ ራሱን ካጠፋ መሻገር እንደማትችል ስላወቀ ለሚስቱ በመከራ እሷን ሂደት ሄዶ መጨረሻ ላይ መብራት ታየ፣ ወደዛ ልንደርስ ነው፣ ጣሊያን ልንገባ ነው እየተባለ ሲባል በባለቤቴ ቻው ብሎ እዛ ባህር ውስጥ ራሱን ጥሎ ገሏል የሚል ታሪክ ሰምቼ ወንድነቱ አለ፣ ጀግንነቱ አለ፣ ወኔው አለ። ይሄ ሰው ከዛ በኋላ መጥቶ ደግሞ ከሚስቱ ጋር በእነዚህ አይነት ሁኔታ በስቃይ ያለ ፍላጎቱ በደረሰበት በደል አብሮ ከእሷ ጋር ቆሞ እንደ ወንድ ወይም እንደ ባል ሆኖ መኖር እንደማይችል አእምሮ ሲቀበል ውርደቱ፣ ሽንፈቱ ምኑ ሲመጣ በዛ ደረጃ መስዋዕትነት ከፍሎ መርከብ ላይ አሳፍሮ ሚስቱ በጥሩ ሁኔታ እንደምትደርስ ራሱ አሁን ይሄ ለብዙ ኢትዮጵያ ውስጥ ላለ ሰው ታሪኩ ስለማይወራ አይገባውም፣ አይረዳው። ግን ስቃይ አለው፣ መከራ አለው።
ወረቀት እከሌ ወረቀት ተቀማ እከሌ እኮ እንዲህ ብሎ ወጣ ሲባል እንደተራ ነገር ነው። ስንት ኬዝ የማያውቁ ሰዎች የስንቱን ህይወት አበላሽተውታል። እንዲህ ብትል ጥሩ ነው እከሌ እንዲበል ተብለናል። እኛም እኮ አላደረግነውም እንጂ እንዲህ በስምህማ እንዳትሰጥ እንዲህ እንዳታደርግ እንዲህ ካደረግክ እንዲህ ብሎ ያወጡብሃል፣ እንዲህ መልሰዋል። መካሪዎቹ እኛው አይደለን እንዴ ገደል ውስጥ ሰውን የምንከተው? ዛሬ በሱ ጉዳይ ብዙ መሄድ ስለማልፈልግ እንጂ ከምሬ ነው የምነግራችሁ። ወደፊት በደንብ የምንነግር ማናቆን አናቅም፣ ማንን ገደለ አላቅም። አንዳንዴ ደግሞ ያሉን ነገሮች ምንድን ነው ጥቅሜ? እስኪ የዚህ ልጅ መውደቅ፣ የዚህ ልጅ መንከራተት፣ የዚህ ልጅ መከራ ማየት ምንድን ነው? በወንድማቸው ላይ በእህታቸው ላይ የሚጨክኑ ስንት አሉ። ምን ይህን ያክል ጻድቅ የሚያጫውተን? ሚዲያ ላይ መሰረት ጠየቀችው። ከጠየቀችው ይልቅ የላካችሁት አትብሱ፣ መረጃውን የሰጣችሁት አትብሱ። እሷስ መረጃ ደርሷት ነው ያቀረበችው። ስለዚህ ልጅ ብላችሁ ስትልኩ እናንተ ጻድቅ ስትሆኑ አይገርማችሁ? እስኪ ዛሬ ወጣችሁ ልክ ነች ይሄን መረጃኛ ልከነው ነው እሷ ምን አጠፋች ብሎ እንኳን አንድ ቪዲዮ የሰራላት ሰው የለም። ስለዚህ የዳኒ ጉዳይ ፕሮሰስ ላይ ነው። እግዚአብሔር ይመስገን አንድ ስቴፕ ተራምደናል። የህግ ጠበቃ በአግባቡ ከፍትህ ሚኒስቴር ተመድቦለታል። ይሄ አንድ እርምጃ ነው። ጠበቃ ይዟል ማለት ነው። አሁን ይሄ ነው ያለው። ቀጣይ ያለው ከህግ ጋር ያለ ሂደት ነው። እኔም የማውቀው ሊኖር አይችልም፣ እሱና ጠበቃው በሚያደርጉት ነውና ይሄንን ከዚህ በኋላ ያለው መፍትሄ ወዳለው መንገድ ነው የሚሄደው። እግዚአብሔር ይመስገን ቢያንስ ይሄ ልጅ ከዚህ በኋላ ባለው ሂደቶች ላይ በተቻለን አቅም ነው የምንጓዘው። አዎ ሰሞኑን ተንከራተናል፣ ከሱ ጋር አብረን ሄደናል። በጣም ያመመው ሁሉ ነው የነበረው፣ ጭንቀትም ጭምር ነውና የምትደውሉ ሰዎች አበረታቱት። በቃ አይዞ በርታ ዳኒ ይለወጣል፣ ይህም ቀን ያልፋል። እንዴ የልጇን ገዳይ ፍርድ ቤት ሄዳ ይቅርታ ጠየቀች የሚባል ዜና ስንሰማ እንባ እያነባን ጀግና ነች የምንል ሰዎች ዛሬ እኛ ምንም ባልተደረግንበት ሰንበዲ በነገረን ልክ ይህን ልጅ ይገደል ይሙት ቀሳ የሆነ